የሰራሽ ወንጀል የለም አይደል? ስለዚህ ንገሪና ምን ትሰሪያለሽ እዚህ ቤት? የወንጀለኛ ሰው ቤት ውስጥ ምን ትሰሪያለሽ? እኮ ነው ምንድነው አንተ? እኔ ካሜራ ላይ ያመጣውሽ ከቅድም ጀምሮ ሰዎችም ሲነግሩሽ አልሰማ ስላልሽ ነው። ግን ለመጨረሻ ጊዜ ነው የምጠይቀሽ፣ ማነሽ እዚህ ቤት ለምን ተገኘሽ? ተመልካቾቻችን እንግዲህ ይሄንን ቤት ስንፈትሽ ካገኘናቸው ነገሮች ውስጥ አንዱ ሽጉጥ ነው። እንዲሁም ደግሞ የተለያዩ ዶክመንቶችን አግኝተናል። የመስፍን ቤት አይደለም ካልሽ የዚህን ሽጉጥ ላይሰንስ ልታሳይኝ ትችላለሽ? ይኸውልህ ወንድሜ በጣም እያጨናነከኝ ነው እኔ በማላውቀው ጉዳይ። ይኸውልህ ወንድሜ እኔ ቢዝነስ ነው የምሰራውና ደንበኛዬ ነው እሱ። ምን አይነት ቢዝነስ? ምንድነው ቢዝነስ? በቃ ቡና ቤት ምናምን ነው የምሰራውና ከዛ ነው ይዞኝ የሚመጣው ወደ ቤት። ስለዚህ መስፍንን ታውቂዋለሽ ማለት ነው? ያው ማለት ምን እንደሚሰራ ምን እንደሚያደርግ አላውቀውም፣ ግን ይኸውልሽ እኔ ወንጀለኛ በማላውቀው ጉዳይ ወንጀለኛ ማለት ምንድነው ዝም የምትለው አንቺ? ምን እያልሽ ነው? አርፈሽ ቁጭ በይ። አረ እዛ ክፍል አስገባልኝ አንተ። ና አስወጣት እሷን እንዱ ና ነበር እዚህ ቤት? አዎ ማለት አልፎ አልፎ ይመጣል። እኔ ግን እኔ እንጃ ሰዓቱን ምናምን አይነግረኝም። ትላንት ዛሬ እዚህ ቤት ኖሯል? መስፍን የት ነው ያለው? እኔ ምንም አላውቅም። እኔ ሰራተኛ ነኝ፣ ማውቀው ነገር የለኝም። አልፎ አልፎ ይመጣሉ ጋሼ፣ በቃ አልፎ አልፎ ይመጣሉ ይሄዳሉ። እኔ ምን አውቃለሁ? ትደዋወያለሽ ከሱ ጋር? ከማን ጋር? ከመስፍን ጋር። እስር ቤት ልትገቢ ነው እያልኩሽ ነው። ይሄ እኮ ወንጀል ነው፣ ወንጀል ነው። እኔ ምን አውቃለሁ ታዲያ ስለነሱ? ማውቀው ነገር የለም። ተነሽ፣ ልትታሰሪ ነው። እሺ በስነ ስርዓት ንገሪኝ። መስፍን ይመጣል አይመጣም? አልነገሩኝም። ይኸውልሽ የሰው ህይወት ላተርፍ ነው። የታለሽ ልጅቷን ነገር እንትን በለልኝ። እንደመጣ ሰምተናል። ለምን አትናገሪም በስነ ስርዓት? ወንድሜ ነገርኩ እኮ እኔ ማውቀው ነገር የለም። እኔ ስራዬን ነው የምሰራው እኮ። እንዴ ስለጋሽ ያጣላ ይመጣል አይመጣም? ሳምንቱ ሙሉ እዚህ የነበረ ሰውዬ መጥቶ አያውቅም። ሳምንቱ ሙሉ ምትኝ ለምንድን ነው? ዝም ብለሽ ሰላም ጤና ይስጥልኝ። አብታሙ ባላለው የቲም ሪል ስቴት የሽያጭ አማካሪ ነኝ። ሰሞኑ አንድ አነጋጋሪ የሆነ ጉዳይ ወደ እናንተ ይዤላችሁ መጥቻለሁ። መሀል ከተማ ፒያሳ ላይ ከስቱዲዮ እስከ 3 መኝታ ቤቶች እንዲሁም ደግሞ ግዙፍ የንግድ ማዕከል ከ3.9 ሚሊዮን ብር ጀምሮ ወደ ደንበኞች ይዘመተናል። እንዲሁም አፓርትመንት ቤቶችን ዲሲ ገብረ ማርያም ትምህርት ቤት አጠገብ ከስቱዲዮ እስከ ባለ 3 መኝታ ቤቶች በተለያዩ የካሬ አማራጮች ከ480 ሺህ ብር ቅድሚያ ክፍያ ጀምሮ ወደ እናንተ ይዘን ቀርበናል። ሰላም ውዴ ዱካ ሾው ቤተሰቦች እንደምን ከረማችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችንን ተጀመረ ማለት ነው። እንግዲህ የዛሬው ፕሮግራማችን የሚሆነው ለእናንተ የተለያየ ጊዜ ቢሆንም እኛ ግን እዚህ ቤት በመጣንበት ቅስፈት የተከሰተውን ነገር ተከትሎ ያለውን ነገር ነው እንግዲህ ቀጥለን የምናሳያችሁ ማለት ነው። እንግዲህ እዚህ ቤት እንዴት ደረስን የሚለውን ነገር ቪዲዮውን ወደ ኋላ መለስ ብለን ማሳየት ይገባናል ማለት ነው። የተዘጋጀላችሁ ቪዲዮ አለ፣ እሱን አይተን እንመለስና አንዳንድ ነገሮችን ግልጽ አድርገን ከዛ እንቀጥላለን ማለት ነው። ምንድነው? እውነት ለመናገር በጣም ውስጤ እርግጠኛ እየሆነ የመጣበት ነገር ምንድነው ዛሬ መስፍን በቁጥጥር ስር ይውላል የሚል እምነት ነው ውስጥ ያለው። አንድ ስቴፕ ያራምዳችኋል ወይም ግልጽ የሆነ ነገር ልታገኙበት የምትችሉት መረጃ ለመስጠት እንጂ የመጣሁት ከእናንተ ያንን ነገር እመኑኝ አትመኑኝ እንደውም በተሻለ አቅም ይሄንን ነገር እኔ እንደዚህ ስናገር የእናንተ ማመን ብቻ ሳይሆን ከማመንም አልፎ ለኔ ደህንነት የምትጨነቁ መሆን መቻል እንዳለባችሁ ከዚህ በኋላ ማመን አለባችሁ ብዬ አምናለሁ።
ችግር እንዳለበት ከጀርባ የሆነ ሌላ ችግር እንዳለበት ስለተረዳሁኝ ያለበትን ቦታ ነው ለነግራችሁ የመጣሁት በእርግጠኛነት ማለት ነው። ያንን ነገር ለመናገር ስመጣ እሱ ዋነኛውን ጭንቅላቱን ከያዛችሁት የጭራው ጉዳይ ከዛ በኋላ የሚመጣ ነገር እንደሆነ ስላወቁኝ ዛሬ የሚቀጣጠሩበትን ቦታ ስለሰማሁኝ ዛሬ የሚቀጣጠሩበትን ቦታ ደግሞ በኋላ ላይ ነገሩ ካለፈ በኋላ እንደገና ሄዳችሁ ተካጣችሁት በኋላ ዋሻችሁኝ እንዳትሉኝ ይሄ ነገር ቶሎ እንትን ሳይል በጊዜ ብትደርሱ እኔ ደስ ይለኛል። ለኔም ራሱ የተቀጣጠሩበትን ቦታ ታውቃለህ ነው እየነገርኩህ እኮ ነው። መስፍንን መሆኑን በምን ዛሬ ከመስፍን ጋር የተቀጣጠረችበት ሰዓት አለ። ስለዚህ ከቤት ተነስታ ወደ መስፍን ጋር በርቀት እየተከተልናት እንገኛለን። ምናልባትም ዛሬ እሷ የምትሄድበት ቦታ መስፍንን የምናገኝበት ቦታ ሊሆን ይችላል። ብዙ አትጠጋት እሺ፣ ታቀናለች። ስለዚህ ብዙ ሳትጠጋት እንሂድ። እንግዲህ ተመልካቾቻችን ከታክሲ ወርዳ ውስጥ ለውስጥ አሁንም እያስኬደችን ነው። ከታክሲ ነው የወረደችው አክቹአሊ። ስለዚህ የት እንደምትሄድ አናውቅም። እየተከተልናት እንገኛለን። ስለዚህ ከባለ መኪናው ጋር እያወራች ነው። እንዳትሄድብን በመኪና ቅረባቸው። መስፍን የታለ? መስፍን ነህ አይደለ? እየሰማኝ ነው አይደለ? እኔ ስራ የምሰራ ሰው ነኝ። አንተስ ምንድን ልታቀባብል የነበረው? ዶክመንት ይዘህ ነው እንግዲህ ያገኘነ። ማናን የሰው ከላካችሁ ትክክለኛ አጥፉት ከተባላችሁ በግልጽ ተናገሩ። መስፍን የሚባለው ነገር እኔ በህይወቴ መስፍን የሚባል ሰው ጓደኛም የለኝም፣ የማውቀውም ሰው የለም። የቅርብ ጓደኛ ምለው እንጀራዬ ስለሆነ ማለት ነው። ከዛ ውጪ ግን አሁን ስለምትለው መስፍን ስለምትላትም ልጅቷ አሁን ብትመጣ አላውቃትም። ታዲያ ምንድን ነው? መስፍን ሁን ካልከኝ አልሆንም። እኔ ራሴ የቻለ ስም አለኝ። እኔ ግዴታ መስፍን ሁን አትለኝ። መስፍን አይደለሁም። መታወቂያ አይተዋል። ማንነቴን እያየህ ነኝ። ታዲያ ከዚህ የበለጠ እንዴ ደብድባችሁ ልትገሉኝ ነበር እኮ። በቃ መሞት እኮ ነው የቀረኝ። አስረዳችሁ፣ ነገርኳችሁ፣ መታወቂያን አሳየው። ከዚህ የበለጠ ምንድን ነው የምትፈልጉት ከኔ? ገና እኮ ገብታ ሂሳቡን እንትኑ አፕሊኬሽን አብርቼ ስልኳን እያሳየዋት እኮ ነው መታችሁ ያዛችሁ። ሌላ ምንም ማቀው ነገር የለም። ሲቀጥል ደግሞ መስፍን የሚባል ጓደኛ ኖሮኝ ማያውቅም። እኔ ታዲያ ምን መስፍን ነው የምትለው? ራይድ ሰራተኛ ነው በትክክል። መኪናውን እዛው ነው አይደል? ጠለነ በጣም ጥቂት ሰዎች ናቸው። ስለዚህ አንተ ከመስፍን ጋር በጣም ብዙ ነገር ትሰራለህ ማለት። እንዴት ነው የተገናኘው? ምንድን ነው መሰራለት? ነግሬሃለሁ እኮ ወንድሜ የት እንዳለ አላውቅም። እኔን እንደሰላይ ሰው እየላካችሁ እንደዚህ የምታሰቃዩ ምን አደረኩኝ? ወንድሜስ እሺ በገባበት ነው። እኔ ምን አደረኩኝና? አረ ተው፣ ሰላም ስጡኝ፣ ተው። አሁን እዚህ ወንጀል ውስጥ እስከ አናትሽ ድረስ የተዘፈቅሽው አንቺ ነሽ። ራስሽን ማውጣት የምትፈልጊ ከሆነ ወንድምሽን አሳልፈሽ ስጪ። ካለበለዚያ እሱም በስል ወንድምሽን ለሚሰራው ግፍ ተባባሪ ስለሆንሽ ነው ይሄ ሁሉ እየደረሰብሽ ያለው። የሰው ነፍስ ነው ከጀርባችሁ ያለው። አንቺም ልክ እንደ ወንድምሽ ነፍሰ በላ ነሽ ማለት ነው። ቅድም ወደ ምን ሄድበት ቦታ አንቺ ነሽ አርጠርሽኝ አመጣሽ። ወደ ምን ሄድበት ቦታ አንቺ አይደለሽ ምትመሪ። በቃ እሱን ነገር ይዋ፣ በቃ እሱን ጥያቄ እኔን አትጠይቀኝ። ከሀስ ከመታቀው እሷ ነች። ዶክመንቶቹ ጉዳዮቹ ሁሉ የሚፈጸሙት በሷ በኩል ነው። ትእዛዝ የሚሰጣት ለሷ ነው። በቃ እኔ ማቀው ነገር ልንገር። የሱ ተደጋጋሚ ፒክ ማረግበት ቦታ አለ። የመጨረሻም ጊዜ ጠርቶኝ እንትን ያለበት ቦታ እነዚህ በተደጋጋሚ የሚጠራኝ በቃ ልነግረው ነው። የቱ ጋር የታየውና ነው? እኔ ስልክ እየደወልኩ አይደል እንደምጠራ የታውቋለህና ነው እንዴ? ምን ሆነ ነው? አሁን ግን እየሄድን የነበረው ወደ ላፍቶ አካባቢ ነው። እዛ እንደምንሄድ አውቃለሁ። እሺ እንግዲህ ተመልካቾቻችን እንዳያችሁት እዚህ ቦታ ድረስ የመጣ ነው መስፍንን ፍለጋ ባደረግነው ጥረት ነው። እንግዲህ እዚህ ቦታ ስንመጣ በትክክል ተጠቁመን መስፍን ወቅታዊ መገኛው ይሄ ቤት ነው
ተብለን ነው የመጣ ነው። እንግዲህ እዚህ ቤት ከገባን ኦልሞስት 30-40 ደቂቃ ሊሆነን ነው። እስካሁንም ድረስ እዚህ የቆየንበት ዋነኛው ምክንያት መስፍን እዚህ ቦታ እንደሚመጣ እርግጠኞች ስለሆነን ነው። ይሄ ቦታ ይታወቃል ብሎ ሊያስብም አይችልም። እንዳያችሁትም እንግዲህ ቅድምም እንደነገርናችሁ 13ኛ ፎቅ ላይ የሚገኝ ከከተማዋ ጥግ ያለ ቦታ ነው። ስለዚህ እዚህ ቦታ ላይ እንግዲህ ቁጭ ብለን እሱን የምንጠብቀው ይሆናል። ከዛ በፊት ግን እዚህ ቤት ስንገባ ሰዎች አግኝተናል። በዛኛው ቪዲዮ ለማየት እንደቻላችሁት ማለት ነው። እንግዲህ እዚህ ቤት እነማን ናቸው ያሉት የሚለውን ነገር በትክክል ማጣራትና ማጥራት ይገባናል ብለን ስላሰብን እንግዲህ ለናንተ ልናሳያችሁ ልናጣራ ሁኔታውን እንግዲህ ይሄኛው ፕሮግራማችን እሱ ነው የሚሆነው። እንግዲህ እዚህ ቤት ውስጥ ታሞ የተኛ ሰው አግኝተናል። ፕላስ ደግሞ የመስፍንን እቃዎች አግኝተናል። ያገኘናቸው እቃዎች ምንድናቸው የሚለውን በኋላ የምናሳያችሁ ይሆናል። በግልጽ ተቀምጦ ስላገኘን እንጂ የመበርበርም ስልጣን ኖሮን አይደለም። ግን በግልጽ ተቀምጦ ያገኘናቸውን እቃዎች ለናንተ የምናሳይ ይሆናል። በጣም ወሳኝ ከናቲና ማህሌት ጋርም የተገናኙ መረጃዎች አግኝተናል። ነገር ግን እነዚህ እዚህ ቤት ውስጥ ያሉት ያገኘናቸው ሰዎች ማን ናቸው የሚለውን አብረን የምናይ ይሆናል። ዘላለም ዘገየ ነኝ። አብራችሁኝ ነው። እንግዲህ ታመሽ ባለሽበት ቦታ መተን ስናገኝሽ ትሆኛለሽ ብለን ያሰብነው ማህሌትን ነበር። ማንነሽ አንቺ? እኔ እንኳን ማህሌት አይደለሁም፣ ሳምራዊት እባላለሁ። ሳምራዊት፣ እዚህ ወንጀለኛ ቤት ውስጥ እንዴት ተገኘሽ? ማንነሽ? ከመስፍን ከሚባል ወንጀለኛ ጋር ያለሽ ግንኙነት ምንድነው? ስለምን ወንጀለኛ ነው የምታወራው? እኔ ምንም የማውቀው ነገር የለኝም። ይሄ መስፍን ቤት ነው። እሱን ታውቂያለሽ አይደል? አላውቀውም። እዚህ ነበር አይደል መስፍን? ሲጀመር እናንተ ማን ናችሁ? ቆይ እኔ እኮ ህመም ላይ እኮ ነው ያለሁት። ትንሽ አታፍሩ? ስለታመምሽ ነው እኛ እንደዚህ ለስለስ ብለን እያናገርንሽ ያለነው። ከቅድም ጀምሮ ላለፉት 40 ደቂቃዎች ስናስረዳሽ ነበር። ሰዎቹም ሲያስረዱሽ ነበር አይደል? ገብቶሻል አሁን? እሱ ወደ ኋላ እንድትመልሽን አልፈልግም። ማነሽ? ምንድነሽ? እዚህ ለምን ተገኘሽ ነው የኔ ጥያቄ። ወንጀለኛ እየተባበርሽ ነው ያለሽው? ወንጀለኛ ነሽ ወይስ የወንጀለኛ ተባባሪ? ይኸውልህ ወንድሜ፣ እኔ ስለምትለው ወንጀል ስለ አሁን የምታወራው ሰውዬ ምንም የማውቀው ነገር የለኝም። አሁን አታድክመኝ። ሰውዬንማ ታውቂዋለሽ እኮ። ይሄ ቤት የመስፍን ቤት መሆኑን እናውቃለን። መስፍን ላንቺ ምንሽ ነው የሚለው ነው የኛ ጥያቄ። ወንጀለኛ ነሽ? የወንጀለኛ ተባባሪ ነሽ? እዚህ እስካሁን ድረስ ለምን እንደቆየን ታውቂያለሽ አይደል? እዚህ ቤት የቆየንበት ምክንያት መስፍን ተመልሶ እንደሚመጣ እርግጠኛ ስለሆነን ነው። መስፍን ደግሞ ወንጀለኛ ነው። ወንጀለኛ መተባበር እንደሚያስጠይቅሽ ታውቂያለሽ አይደል? አንቺ ስለታመምሽ ብለን የሰራሽ ወንጀል የለም አይደል? ስለዚህ ንገሪና ምን ትሰሪያለሽ እዚህ ቤት? የወንጀለኛ ሰው ቤት ውስጥ ምን ትሰሪያለሽ? እኮ ነው ምንድነው አንተ? ይሄ ቤት የራሴ ቤት ነው። የራስሽ ቤት ነው? አዎ። ያው አንድ ሰው እኮ እዚህ ጋር ወጥቶ ማጣራት ይችላል። ይሄ መስፍን ቤት መሆኑን አውቀን ነው የመጣ ነው። የግሶችም ቅድም ሲያስረዱሽ ነበር አይደል? ታመም ያለው ብለሻል። አሳዝነህም? እኔ እኮ ታመም ያለው እኮ። ለምንድን ነው እንደዚህ አይነት ጥያቄዎች የምትጠይቀኝ? አይመለከተኝም። አሁን የምታወራው ስለ አቶ መስፍን ምናምን አላውቀውም። በቃ ይኸውልሽ ሌላ ነገር ውስጥ ገበያለሽ እኔት። እኔ እንደዚህ ታመሽ እንድትጉላዪ ስለማልፈልግ ስለ ማንነትሽ ንገሪን፣ ስለ መስፍን ንገሪን ያልንሽ በጸባይ ነው። ይሄ ቤት የራሴ ቤት ነው። በቃ የግል ስራ ነው የምሰራው። ከዚህ በላይ ምን ትፈልጋለህ አንተ? ይሄ አንቺ ቤት መሆኑን ማስረጃ ልታቀርቢኝ ትችላለሽ? ይኸውልሽ እኔት፣ መስፍን ማለት ትልቅ ወንጀለኛ ነው። 2 ወጣቶችን ያገተ፣ ባለቤቴን ያገተ፣ ወንድሜን ያገተ፣ ብዙ ሰዎች ላይ ብዙ ነገር ያደረገ ሰው ነው። ትልቅ ወንጀለኛ ነው። መስፍንን አላውቀውም ስላልሽ ብቻ ማንም ይለቅሽ የለም። የህግ አካላትም ሊለቁሽ አይችሉም። ይህንን አውቀሽ ግቢ። ስለዚህ ብትነግሪኝ ይሻልሻል። ስለ መስፍን ማንነት የምታውቂውን ስለ ራስሽም ማንነት በትክክል ብትናገር ይሻልሻል። እኔ ካሜራ ላይ ያመጣሁሽ ከቅድም ጀምሮ ሰዎችም ሲነግሩሽ አልሰማ ስላልሽ ነው። ግን ለመጨረሻ ጊዜ ነው የምጠይቀሽ፣ ማነሽ? እዚህ ቤት ለምን ተገኘሽ? ይኸውልህ አሁን የምታወራው ነገር ምንም በቃ የማውቀው ነገር የለኝም። ለምንድን ነው የምታጨናንቀኝ? አሁን እኮ እኔ ለራሴ በሽተኛ ነኝ፣ አሞኛል። ስለዚህ በማላውቀው ጉዳይ አታስገባኝ። እኔ
አሁን እዚህ ቤት እንዴት ተገኘሽ? ይሄ የመስፍን ቤት ነው እያልኩሽ ነው ያለሁት። ይሄ ቤትማ የራሴ ቤት ነው አልኩ የራስሽ እኮ። ቤት ነው? አዎ እርግጠኛ ነሽ የራስሽ ቤት ነው? አዎ የራሴ ቤት ነው። ለመጨረሻ ጊዜ እድል ልስጥሽ። ማነሽ? ምንድነሽ? ከዚህ ወንጀለኛ ጋር ያለሽ ግንኙነት ምንድነው? ይሄንን ጥያቄ ይኸውልሽ ልሰሚኝ ይገባል። ይሄንን ጥያቄ በትክክል ካልመለስሽልኝ እኔ አንቺ ላይ ሌላ ማስረጃ ሳገኝ ማለት ነው አመመሽ ብዬ አልምርሽም። ተንጠልጥለሽ ጣቢያ ታራያታለሽ። ምንም የምታገኘው ማስረጃ የለህም። ይሄ ቤት የራሴ ቤት ነው። አሁን የምትለው ሰውዬ አላቀውም አልኩ እኮ። ተመልካቾቻችን እንግዲህ ይሄንን ቤት ስንበረብር ካገኘናቸው ነገሮች ውስጥ አንዱ ሽጉጥ ነው። አንጣው ሽጉጡን፣ አንጣው ሽጉጡን። ተመልካቾቻችን እንግዲህ ይሄንን ቤት ስንፈትሽ ካገኘናቸው ነገሮች ውስጥ አንዱ ሽጉጥ ነው። እንዲሁም ደግሞ የተለያዩ ዶክመንቶችን አግኝተናል። የመስፍን ቤት አይደለም ካልሽ የዚህን ሽጉጥ ላይሰንስ ልታሳይኝ ትችላለሽ? ይኸውልህ ወንድሜ በጣም እያጨናነከኝ ነው እኔ በማላውቀው ጉዳይ። ፍቃድ የሌለው መሳሪያ ነው ይዘሽ የምትኖሪው ቤትሽ ውስጥ። ስለዚህ ፍቃድ የሌለው መሳሪያ ከሚዛም ዘውር ከሆነ ምንም እንጠብቀው ነገር የለም ማለት ነው አይደል? ስለዚህ ወንጀለኛ ነሽ ማለት ነው። አሁን ተነሽና ጣቢያ እንሄዳለን። ለዚህ መሳሪያ ለራሴ በሽተኛ ነኝ። ይኸውልህ ማለት እኔ አላቅም እንደዚህ ይሄ ወንጀለኛ ይሁን ምን ይሁን አላቅም። ይኸውልህ ወንድሜ እኔ ቢዝነስ ነው የምሰራውና ደንበኛዬ ነው እሱ። ምን አይነት ቢዝነስ? ምንድነው ቢዝነስ? በቃ ቡና ቤት ምናምን ነው የምሰራውና ከዛ ነው ይዞኝ የሚመጣው ወደ ቤት። ስለዚህ መስፍንን ታውቂዋለሽ ማለት ነው? ያው ማለት ምን እንደሚሰራ ምን እንደሚያደርግ አላውቀውም፣ ግን ያው ከቡና ቤት ይዞኝ ይመጣል። እሺ አርፈሽ ቁጭ ትያለሽ አንቺ? ይኸውልሽ እኔ ወንጀለኛ በማላውቀው ጉዳይ ወንጀለኛ ማለት ምንድነው ዝም የምትለው አንቺ? ምን እያልሽ ነው? አርፈሽ ቁጭ በይ። አረ እዛ ክፍል አስገባልኝ አንተ። ና አስወጣት እሷን እንደው ና። እሺ አሁን የምታውቂው እንዳለ ስለ መስፍን ትነግሪናለሽ። መስፍን እዚህ ቤት ነበር ማለት ብዙ ቤት ነው ያለውና አንዳንዴ እዚህ ይመጣል። ያው እኔን ደግሞ እዚህ አስቀምጦኝ ነው ሄደው። ብዙ ነገር አደርግልሻለሁ ምናምን ብሎኝ ነበር፣ ግን ምንም ያደረገልኝ ነገር የለም። ምንድነው ከሱ ጋር ያለሽ ግንኙነት ምንድነው? በቃ እኔ ቢዝነስ ስለምሰራ ያው ደንበኛዬ ነው፣ በቃ ከስተመሬ ነው። ያው ጥሩ ይከፍለኛል። ጥሩ ከፋይ ስለሆነ በፈለገው ሰዓት ቤቱ ቢጠራኝ እመጣለታለሁ። እዚህ ቤት ነው ብዙ ጊዜ የሚጠራሽ? አዎ እዚህ ቤት ነው ማለት ብዙ ቤት እንዳለው አውቃለሁ፣ ግን እዚህ ቤት አምጥቶ አስቀመጠኝ። እኔ አሁን እንደምታየኝ በሽተኛ ነኝ፣ አሞኝ። ምን ያህል ጊዜ ሆነሽ እዚህ አንቺ? 1 ሳምንት ምናምን ይሆነኛል። ማለት እንደዚህ ቆይቼ አላውቅም። በጣም ስላታመምኩኝ ነው 1 ሳምንት የቆየሁት። መስፍን እዚህ ቤት ነበር? መስፍን እዚህ ቤት ይመጣል? አሁን ብንጠብቀው እናገኘዋለን ነበር እዚህ ቤት? አዎ ማለት አልፎ አልፎ ይመጣል። እኔ ግን እኔ እንጃ ሰዓቱን ምናምን አይነግረኝም። ትላንት ዛሬ እዚህ ቤት ይኖራል? አዎ ነበረ፣ ትናንትም ዛሬም። አዎ ስለዚህ እዚህ ቤት ተመልሶ ይመጣት እድላለሁ። ትደዋወላላችሁ? በአንቺ ስልክ ብንደውልለት ይመጣል? አይመጣም። ማለት እሱ በሚፈልገው ሰዓት ነው የሚመጣው። የሚሰራ ስልክ እንኳን እኮ የለውም። በምንድን ነው የምትደውልለት? ማለት ስልክ አይዝም? አይዝም። ቢይዝም እኔ እንጃ አላውቀውም፣ ስልኩን ይቀያይራል። ስለዚህ መስፍን እዚህ ቤት ይመጣል? አዎ ይመጣል፣ ግን በማን ማለት ስንት ሰዓት እንደሚመጣ ስንት ሰዓት እንደሚወጣ አላውቅም። እኔ የማውቀው ነገር የለኝም። ያው እንደነገርኩ እኔ ቢዝነስ ነው የምሰራው፣ በዛ ነው ከስተመሪ ስለሆነ ነው። የማውቀው ነገር የለኝም እና ባካችሁ በጣም እያመመኝ ነው። እኔ በሽተኛ ነኝ ለራሴ። ተውኝ በቃ እኔ ልተኛበት። ይኸውልሽ እሷ ምኑ ናትሽ? ሰራተኛ ነች እሷ። እዚህ ቤት ናት እሷ? ብዙ ጊዜ እዚህ ነው የኖረችው? አዎ። እሺ ለምን እዚህ ቤት እንደመጣን ታውቂያለሽ? ምንም አውቀው ነገር የለም። መስፍን ወንጀለኛ ስለሆነ ነው። ስለምን ወንጀል ነው የምታወሩት? እኔ ምንም አውቀው ነገር የለም። እንዴ ጋሽዬ እንደዚህ አይነት ሰው አይደለም። ምንድነው ቀደም ስትይ የነበረው? እንዲህ አይነት ነገር ለማንም እንዳትናገሩ ተብለናል አላልሽም? ጋሽዬ እንደዚህ አይነት ሰው አይደለም ነው ያልኩት። አሁን መጠይቅሽን እንዳለ በስነ ስርዓት ተመልሽልኛለሽ? እኔ ምንም አውቀው ነገር አለና የምጠይቀኝ? መስፍን የት ነው ያለው? እኔ ምንም አላውቅም።
እኔ ሰራተኛ ነኝ፣ ማውቀው ነገር የለኝም። ይኸውልሽ የኔት ምንም ማታቂ ከሆነ ምታቂውን ብቻ ነው እየጠየቅኩሽ ያለሁት። እሱን ትነግሪኛለሽ፣ እሱን ትመልሽልኛለሽ በስነ ስርዓት። ካለበለዚያ ችግር ውስጥ ልትገቢ ነው። መታሰር ትፈልጊያለሽ? ስለምን እስር ነው እንዴ? እኔ ምንም ማውቀው ነገር የለኝም። እንደነገርኩ እኔ ሰራተኛ ነኝ። እኔ ምንም ማውቀው ነገር የለም። ስለ ጋሼም ማውቀው ነገር የለኝም። እኔ ስለሱ መጠይቀሽን ትመልሽልኛለሽ ወይ ነው? ምንም ማውቀው ነገር ኖሮ ነው መመለስልህ እንዴ? እኔ ምንም ስለ ጋሼ አላውቅም። እሺ ይሄ መሳሪያ እንግዲህ አንቺ ያለሽበት ቤት ነው የተገኘው። ስለዚህ በቃ እስር ቤት ልትገቢ ነው። ምንም ማድረግ አልችልም። እና እንደዚህ ምን ትለኝ? እኔ ምንም ማውቀው ነገር የለም እንዴ? እኔ ለስራ ብዬ መጥቼ እንደገና ሌላ ችግር ውስጥ መግባት አልፈልግም እኮ። ችግር ውስጥ መግባት ማትፈልጊ ከሆነ መጠየቅሽን መልሽልኝ። መስፍን እዚህ ቤት በስንት ጊዜ ነው የሚመጣው? አልፎ አልፎ ይመጣሉ ጋሼ። በቃ አልፎ ይመጣሉ ይሄዳሉ። እኔ ምን አውቃለሁ? ትደዋወያለሽ ከሱ ጋር? ከማን ጋር? ከመስፍን ጋር። እንዴ እኔ ከጋሼ ጋር ምን እደዋወላለሁ? ይመጣሉ። በቃ ሲመጡ አንዳንዴ አይተውን ይሄዳሉ። ይኸውልሽ አሁን የምጠይቅሽን ነገር በስነ ስርዓት በመመለስ ራስሽን ማዳን ትችያለሽ። ካለበለዚያ ግን ይኸውልሽ እንዲሁ ከነ መስኪንነትሽ እስር ቤት መግባትሽ ነው። የምጠይቅሽን ነገር በስነ ስርዓት መልሽ። መስፍን በስንት ቀን ይመጣል እዚህ? አልፎ ይመጣሉ። በ15 ቀን አንዴም በሳምንት አንዴም ሊመጡ ይችላሉ። ማታ የት ነበር? መልሽልኝ እንጂ። አልመጡም። እሷ እኮ ማታ እዚህ እንደነበር ነግራናለች። ጠዋትም ሲወጣ ተመልሶ ሊመጣ እንደሄደ ሰምተናል። ስለዚህ በትክክል ንገሪን። መስፍን እዚህ ቤት በስንት ጊዜ ይመጣል? ሰሞኑን እዚህ ቤት ነበር ወይ የሚለው መልሽልኝ። አልነበሩም፣ አልመጡም። ሳምንት ሆኗቸዋል ጋሼ ከመጡ። እንዴ ምንድነው ደብቁልኝ ያለሽ? ሰው ቢመጣ ምን በይ ተብለሽ ነበር? እኔ ምንም አልተባልኩኝም። ጋሼ እንደዛ እንደምትሉት አይነት ሰው አይደለም። ወንጀለኛ መሆኑን አታውቂም? እኔ ምንም አውቀው ነገር የለም። እዚህ ቤት ሰው ይዞ መጥቶ አያውቅም? እዚህ ቤት ወንጀል ተሰርቶ አያውቅም? ከሰው ጋር ሊመጣ ይችላል፣ እንደማንኛውም ሰው ጓደኞቹ፣ ዘመዶቹ ምናምን ሊመጡ ይችላሉ። እዚህ ቤት ግን ያየሽው ምንም ወንጀል የለም? እኔ እስካሁን ድረስ የማውቀው ነገር የለም። ይኸውልሽ እኔት ይሄ መሳሪያ እዚህ ቤት መገኘቱ አንቺም እዚህ ቤት መሆንሽ ያሳስርሻል፣ ያስጠይቅሻል። አሁን እስር ቤት ልትገቢ ነው። የምን እስር ቤት ነው የምታወራው? እኔ ከቤተሰቦቼ ተነጥዬ የመጣሁት እኮ እዚህ ሰርቼ ወደ አረብ ሀገር ለመሄድ ብዬ ነው የቆየሁት። ምን ሆነ ነው አንተ? ደሀ ቤተሰቦቼን እረዳለሁ ብዬ መጥቼ እንደገና እስር ቤት ምናምን ትለኛለህ እንዴ? እስር ቤት ልትገቢ ነው እያልኩሽ ነው። ይሄ እኮ ወንጀል ነው፣ ወንጀል ነው። እኔ ምን አውቃለሁ ታዲያ ስለነሱ? የማውቀው ነገር የለም። የምታውቂውን አትነግሪኝም? ምንም የማውቀው ነገር የለም። መስፍን እዚህ ቤት ይመጣል? እሺ ይመጣሉ አልኩ አይደል እንዴ? ሳምንት አንዴ ይመጣሉ። ዛሬ ይመጣል? አላውቅም፣ አልነገሩኝም። እኛ ከዚህ ቤት አንወጣም እሱን ሳናገኘው። አንቺ ግን ከኛ ቀድመሽ እስር ቤት ትገቢያለሽ። እያየሻቸው ነው አይደል ይሄንን ሁሉ ሰዎች? አዎ እሱን እንግዲህ እሱ እንዳይሆን የምትፈልጊ ከሆነ መስፍን እዚህ ቤት ይመጣል አይመጣም? ዛሬ ይመጣል አይመጣም? እሺ ያላውቅም፣ የማውቀው ነገር የለም። አትንገሩ ብሎሽ ነው አይደል? ማንም ሰው ቢመጣ መረጃ አትስጪ ተብለሽ ነው አይደል? ያሉኝ ነገር የለም። ምንም አላሉኝም። እንግዲህ በጣም አዝናለሁ። ልትታሰሪ ነው። ተነሽ፣ ልትታሰሪ ነው። እሺ በስነ ስርዓት ንገሪኝ። መስፍን ይመጣል አይመጣም? አላውቅም፣ አልነገሩኝም። ይኸውልሽ የሰው ህይወት ላተርፍ ነው። መስፍን ወንጀለኛ ነው። መስፍን ይመጣል አይመጣም እዚህ ቤት? ምን አውቃለሁ እንዴ? አልነገሩኝም እኮ። ምንም አውቀው ነገር የለም እንደሚመጡና እንደማይመጡ። በዚህ ሳምንት ሙሉ እዚህ ቤት እንደነበረ እናውቃለን። ለምንድን ነው ይምጡ አይምጡ አላውቅም የምትይው? ይመጣል አይመጣም መስፍን? ለመጨረሻ ጊዜ ነው የወጣው። እነዚህን ሁሉ እቃዎች ጥሎ ሊወጣ እንደማይችል አውቃለሁ። መስፍን ይመጣል አይመጣም? እኔ አላውቅም። ሰሞኑን እየመጣ ነበራ? ከሳምንት በፊት መጥተዋል። የታለች ልጅቷን ነገር እንትን በለልኝ። እንደመጣ ሰምተናል። ለምን አትናገሪም በስነ ስርዓት? ወንድሜ ነገርኩህ እኮ። እኔ የማውቀው ነገር የለም። እኔ
ስራዬን የምሰራው እኮ እንዴ እኔ ስለ ጋሽ ያጣላ ይመጣል አይመጣም አላውቅም እኔ እንዴ እኔ ስራ አይ ውሰረት ና እኮ እኔም እንደዚህ የሚያሳዝኑ ልጆች ለማዳን ነው እሺ ይመጣል አይመጣም መስፍን እሱን ንገሪኝ ለምንድን ነው መደበቅ የፈለግሽው ሳምንቱ ሙሉ እዚህ የነበረ ሰውዬ መጥቶ አያውቅም ሳምንቱ ሙሉ ምትኝ ለምንድን ነው አላውቅም ወኩን መተስጨነቀኝ ከኔ ጋር ትግል አያስፈልግም እሺ ፖሊስ ጣቢያ ትሄጃታለሽ ትታሰራታለሽ ይመጣል አይመጣም ለምንድን ነው መደበቅ የፈለግሽው እሺ እናትናገሩ ብለውን እኮ ነው እኔ ምን ላድርግ ታዲያ እንደም ከቃላችሁ አልወጣም ይመጣል እዚህ ቤት አዎ ይመጣሉ ቤታችሁ አይደል ስለዚህ ይኸውልህ እንደዚህ እናድርግ እንጠብቀው እዚሁ መጠበቃችን ቢቀጥል ይሻላል ይመጣል ዛሬ ቤታችሁ አይደል ይመጣሉ ሌላ ምንም ይጃላችሁ እንጠብቀዋለን እዚህ ያቺኛስ እንጠብቀዋለን እዚህ እንዳይነቃነቁ እሺ ሰላም ጤና ይስጥልኝ አብታሙ ባላለው የቲም ሪል ስቴት የሽያጭ አማካሪ ነኝ ሰሞኑ አንድ አነጋጋሪ የሆነ ጉዳይ ወደ እናንተ ይዤላችሁ መጥቻለሁ ማል ከተማ ፒያሳ ላይ ከስቱዲዮ እስከ 3 መኝታ ቤቶች እንዲሁም ደግሞ ግዙፍ የንግድ ማዕከል ከ3.9 ሚሊዮን ብር ጀምሮ ወደ ደንበኞች ይዘመተናል እንዲሁም አፓርትመንት ቤቶችን ዲሲ ገብረ ማርያም ትምህርት ቤት አጠገብ ከስቱዲዮ እስከ ባለ 3 መኝታ ቤቶች በተለያዩ የካሬ አማራጮች ከ480 ሺህ ብር ቅድሚያ ክፍያ ጀምሮ ወደ እናንተ ይዘን ቀርበናል እሺ እንግዲህ ተመልካቾቻችን ከብዙ ግብግብና መሯሯጥ በኋላ እንግዲህ አንደኛውን ደርሰንበት ይዘነዋል ማለት ነው ሊያመልጠን ሞክሮ ነበር ብዙ መሯሯጦች ነበሩ ብዙ ተራሩጠናል ነገር ግን ፋይናሊ ይዘነዋል እንግዲህ አሁን ቀጥተኛ የሆኑ ጥያቄዎችን ነው የምጠይቀ ቀደምም መኪና ውስጥ ልናስረዳ ስንሞክር ነበር ስለዚህ አሁንም በድጋሚ ያስረዳለሁ እኛ እየፈለግን ያለነው አንድ ትልቅ ወንጀለኛ ነው መስፍን የሚባል ወንጀለኛ አንተ ማነ ምንድነ ምን አስሮጠ ነው የኔ ጥያቄ እስካሁን ድረስ ይሄንን ልትመልስልኝ አልቻልክም ለዚህ ነው በካሜራም እንድትመልስልኝ ጥያቄ ማቀርብልህ ይሄ ለመመለስ እነማን ናችሁ ሲጀመር እንዴ ቀደም እኮ ነገርኩ እኔ የሮጥኩበት ምክንያት እንዴ ማን እንደሆናችሁ ምን እንደሆናችሁ አላቅም ታራስከገሉኝ ነው እንዴ እኔ መስፍን አይደለሁም አልኩ እኮ ቀደም ምንድነው ያስሮጣ ነገር ወንጀለኛ ካልሆንክ የፈጸምከው ነገር ከሌለ ሰው ቤት መጥቶ ሰው እንዴት ይሮጣል ምንድነው የሚያስሮጣ ስለዚህ ያለብን ወንጀል ትናገራለህ አሁን ምን ሰርተ ነው ምንድነው የሚያሸሽ እንዴ እኔ ወንጀል ምን አለብኝ እኔ ምን አውቀን ወንጀለኛ የምትለኝ እንዴ እኔ ካሜራ ይዛችሁ ናና አስትሉኝ እኔ ሮጥኩኝ በቃ እኔ ሲጀመር አቶ መስፍን ፍለጋ ነው የመጣሁት እንጂ እኔ መስፍን አይደለሁም መስፍን ምን ያደርግ ምን እኔ አላውቅም ስለዚህ እኔ ምን ብላችሁ ነው እናንተ የምታሯሩጡኝ ሲጀመር ምንድነው ያሯራጠ ነገር ነው የኔ ጥያቄ አንተ ብቻ አይደለም ግብራበረም ሮጦ አምልጦናል እሱ እና ምንድነው ያሯራጣችሁ ሰላማዊ ሰው ከሆናችሁ ኑ ላናግራችሁ አንዴ ነው ያልኳችሁ እናንተ ግን ሩጫችሁን ነው የቀጠላችሁት ልክ ስታይ ይሄ ማለት ታቀኛለህ ማለት ነው ማነ ምንድነ በስነ ስርዓት ይሄንን ነገር ትነግረኛለህ ወይስ ሌላ ነገር ይድ እኔ ምንም አላውቅም ሶዬ ባውቀ ኖሮ እኮ ቆም ያናገረ ነበር ስለማላውቅ አዲስ ሆናችሁብኝ ነው እኔ ሲጀመር ካቶ መስፍን ጋር ለስራ ነበር የመጣሁት እሳቸውን አገኛለሁ ብዬ ስጠብቅ እንደዚህ ስትመጡ ምንድነው ብዬ ነው እኔ ግርግር ሲፈጠር የሮጥኩት እንጂ ምንም ማቀው ነገር የለብኝም
እኔ ሲጀመር ሰርቼ የማደር ሰው ነኝ ቤተሰብ ያለኝ ሰው ነኝ ሰላማዊ ሰው ከሆንክ እኔ ሰላማዊ ሰው ነኝ የሚያስሮጠኝ ነገር የለም የሰው ቤት አንኳኩቼ የምሮጠው ወይ ህፃን ልጅ ነው እንግዲህ በር አንኳኩቶ የሚሮጠው ምናምን ምን እያደረክ ነው አንኳኩተ በር ሲከፈት እኔን ስታይኝ እና ላናግር ስለ ያስሮጣ ነገር ምንድነው እኔ ምን ሀፕ እንደሆነ ማላቀም እኮ እንዳልኩ እኮ ነው እሳቸው ከዚህ በፊት እንደም የተለያየ ቦታ ነበር የሚያገኙኝ ለስራ ነው አሁን የመጣሁት ቤትና ብለውኝ ስመጣ ሳንኳኳ እንደዚህ አይነት ነገር ስታይ ምን ተፈጥሮ ነው ብዬ ነው የሮጥኩት እንጂ እኔ ምንም እንዳልኩ ነው በቃ እኔ ሰርቼ የምኖር ቤተሰብ ማስተዳደር ሰው ነኝ እንጂ እኔ ምንም ነገር የለም እኮ አንተም የምታውቀው ነገር አለ ስለኔ ወንጀል አንተ 13 ፎቅ ሙሉ ያሯራጠ እንደዛ ነፍስን ጥለ መንገድ ለመንገድ ስትሮጥ የነበረው ምን ብታቅ ነው የኔ ጥያቄ አሁን ምንድነው ቆማ አታናግረንም እንዴ ሰላማዊ ሰው ኮንክ አራ ወንድሜ ይቅርታ ምንድነው እኔም ፈልጌ የመጣሁት መስፍንን ነው መስፍን የለም ስለዚህ በቃ በዚህ መልክ መጨረስ እየቻልክ አንተ ያንን ሁሉ መንገድ እንደ ሌባ ያዘው እየተባባሉ መሯራጥም ምን አመጣው ነው እኔ ጥያቄ ምንም ነገር ካላደረክ ሰላማዊ ሰው ነኝ ብለህ ካሰብ ምንድነው ያስሮጣ አይ እኔ በተሳሳተ መንገድ ሊሆን ይችላል ብዬ ነው አንዳንዴ እንደዚህ በተሳሳተ መንገድ እኮ የሰው ልጅ ብዙ ነገር ይደርስበታል አይደል እንዴ እኔም በተሳሳተ መንገድ ወይ መስያችሁ ወይ ሰንበዲ መስያችሁ የሆነ ነገር ብታደርጉኝ ምንድነው የሚለው ግን ከመዳየው ነገር ሀፕን ከመሆኑ በፊት ብዬ ነው ራሴን ለማሸሽ የሞከርኩት እንጂ ምንም እንዳልኩ ግንኙነት የለኝም ከማንም ጋር እሳቸውም በስራ ነው ማቃቸው እኔም በስራ ነው የሚያቁኝ አለቀ መስፍን ወንጀለኛ መሆኑን ታውቃለህ መስፍን አይደለም ብለሃል አይደል አዎ እኔ አይደለም እሺ ማን አንተ ለምንድነው የራስ ማንነትን ለመናገር ይፈራው እንዴ ምን ችግር አለው እኔ ማንነቴን በነገር ምን እናንተ ምን ብላችሁ ነው የመጣችሁት ስለዚህ ማንነትን የሚያሳይ ነገር አለክ ማለት ነው ስምን ንገረኝ መታወቂያን ላይ አለኝ እኔ መታወቂያ ይሄው ስሜ አቶ ቁምላቸው ነው ይሄው እሺ ምን አስሮጣ ነገርኩ እኮ የሮጥኩበት ምክንያት እኔ በቃ ገጠመኝ ስመጣ ቤቱን ሳንኳኳ ለስራ ነው የመጣሁት ካሜራ የሆነ ግርግር ስታይ በዛ ላይ ና ስትሉኝ ምንድነው ወንጀል አለበት ወንጀለኛ ነህ አይደለም ብለህ ነው የምታስበው እናንተስ ናና እያላችሁ ለምን የምታሮጡኝ ታዲያ እኮ ወንጀለኛ ካልሆንክ ምንም ነገር ካላደረክ ምንድነው የሚያስሩጥ የኔ ጥያቄ እሱ ብቻ ነው እኔ እኮ ነገርኩ እሳቸው ጋር ምን እንደተፈጠረ አላውቅም ስለዚህ ቤት ውስጥ መጥቼ ነው ሰላም ሆኜ በፊት ካፌ ምንም መጥቼ ማናገራቸው ቤት ዛሬ ላይ የሆነ ነገር ሀፕን እንደሆነ ነገር መጥቶ እንዲ ና ምን እየተባለ ወከባ ሲፈጠርብኝ ግዴታ ነው መሮጤ እንዴ መሞትም እኮ አለ አይደል እንዴ እዚህ ጋር እናንተንስ ምን አውቄ ነው እኔ ዝም ብዬ ቆሜ ላናገር የምችለው አሁንም እያስገደድከኝ ነው ያለው ምክንያቱም እኔ ባልሰራሁት ነገር ነው አሁንም እንደዚህ ናናውራና እንደዚህ እናርገ እያልከኝ ያለው ብዬ ማስበው ነኝ ለዚህም ቁጭ ብዬ ማውራቴ እኮ አንድ የኔ ህጋዊነትን እና ምንም ከወንጀሎች ጋር ንክኪ እንደሌለኝ ነው የሚያሳየው ከተረዳይ ማለት ነው እንጂ ቢኖር ይኖራውንም አላናገረም ነበር አንተም ደግሞ የሆነ ነገር ለማድረግ ነው የምታስበው ነው ብለህ ብታስብ ኖሮ ስለዚህ እኔ ምንም ማቀው ነገር የለም ስለሳቸው የምትለኝ ወንጀል አላቅም ከሳቸው ጋር የሥራ ባልደረባዬ ናቸው ማቀርብላቸውን አቀርባለሁ በቃ አለቀ ምንድነው ያገናኛችሁ እሱ ነው ዋናው ነገር አዎ እኔ አሁን መኪና ደልላለሁ በቃ መኪና ደላላ ነኝ አንዳንዴም ደግሞ ቤቶች ምናምንም ሲኖሩ ለሳቸው አቀርብላቸዋለሁ ማለት ከመስፍን ጋር ምንድነው የምታቀርብለት መኪናና ቤት ከዚህ በፊት እንደዚህ አይነት ሽያጮች ምናምን አከናውነት አቃለ ከሱ ጋር አዎ እኔ ከዚህ በፊትም የቱን ቤት አጋዝቻለሁ እንደገና ሌሎችም አሁን ያለበትንም ቤት ብዙ ነገሮች እንደዚህ መኪናውንም አሁን ያዛት ራሱ መኪና አለች አሁንም የተለየ ቤቶች እና መኪኖች ስላሉ ላሳየው ነበር እሱም እንዲህ ልክለት አሳየኝ ብሎ ነው በቀጠሮ ነው የመጣሁት መቀየር ፈልጎ ነው ቤትና መኪና ነው አይ አባሉት ላይ የሚጨምራል አንዳንዴም ነው በተሻለ ነገር ሲፈልግ እንትን ላሉ አገናኙአለሁ እንጂ እኔ ምንም ከዛ ውጪ እኔ ምንም ሰርቼ በቃ በዛ በማገኘው ኮሚሽን ምኖር ሰው ነኝ አንተ እንደዚህ አይነት ስራ ጋር ብቻ ነው ከመስፍን ጋር የሚያገናኝ ምን ያክል ታውቀዋለህ ግን እሺ መስፍን ያው እኔ እንደ ከስተመር ነው እንጂ ላቆም የምችለው ሌላ ምን አውቃለሁ ያው ደና ያለው ሰው ነው የቢዝነስ ሰው ነው የሚመስለኝ ለምን እንደዚህ የማቀርብለትን ነገር በደንብ ኮሚሽንም ጨምር አድርጎ ስለሚሰጠኝ ከዛ ውጪ እኔ ስለ ሂስትሪው ስለ ውስጥ ሂስትሪው ላቃል ይችላል አይደል እንዴ ከየት ያምጣው ገቢው ምናምን አላውቅም ግን ባለው ነገር ግን ለኔ እስካሁን ጥሩ ደንበኛ ነው በቃ እንዲያቀርብልኝ ይለኛል እኔም በተቻለኝ ፍጥነትና አንተን ጥራት ተዋርጬ አቀርብለታለሁ በቃ እንደዛ ነው የቱን ቤት አጋዝቻለሁ ብለኛል እስቲ ስለሱ ንገረኝ ምን ያህል የምታውቀው ነገር እንዳለ ንገረኝ እስቲ
እሺ ያው የእህቱን ቤት እንዳልከኝ እኔ ነኝ ያጋዛሁት። እንደውም በዛ ጊዜ እሷ የእህቱን ቤት ሲገዛ እሱም መጥቶ አላየውም። እሷም የተወሰነች ትንሽዬ ቤት ነበራት፣ እሷን ሽጣ እሱ ላይ ነው ጨምሬላት ለገዛ ያሰብኩት አለኝ። አላየውም። በቃ እሷ እንዳየችው እንደውም ጨመርመር አድርጎ ነው እንግዲህ ከኔው ካሰብኩት ኮሚሽን በላይ ነው ጨምሬው እንትን ያለልኝ የላከልኝ። ምንም ለብር ለመክፈል ምንም እንትን የሚሉ ሰው አይደለም፣ እጁ የሚያጣ አይደለም። እና በደንብ አድርጎም ስለሚከፍለኝ እኔም እንዳልኩ የሌላ ሰው እንኳን እየጠየቀኝ ለሱ ነው ተሮርጬ ላመጣ የምችለው፣ ለምን አዲሽናል ፔመንት ስለሚያደርግልኝ ማለት ነው። ከዛ ውጪ እኔ ምንም አልኩ እንዳልኩ የፋሚሊያር እንትን የለንም ምናምን፣ ግን እንደ ጥሩ በቃ ለኔ አንድ የገቢ ምንጭ ነው በቃ። ለመስፍን ብዙ ቤት አጋዝተዋል። አሁን በዚህ ሰዓት መስፍን ሊኖርባቸው የሚችላቸውን ቤቶች ምናምን ታውቃለህ? አንዱን ያው ማቀ ይሄን ነው። ከዛ ውጭ ያሉትን 2-3 የሚሆኑ አጋዝቻለሁ። ግን እነሱ ላይ ይኖር የቱ ጋር ይኖር እንደውም ብዙ ጊዜ ቤቱ እንዲቀጥረኝም አይፈልግም። ሲፈልግ ካፌም ሊያገኝ ይችላል፣ የሆነ ሆቴል ሊያገኝ ይችላል፣ የሆነ ቦታ ነው ሊያገኝ ይችላል እሱ በፈለገው ቦታና ዛሬ እንደውም ውጭ እንገናኛለን ተባብለን ነበረ። እሱ ነው ቀይሮ በቃ ቤት ና ብሎኝ ነበር። አሁን ስመጣ ደግሞ እንደዚህ ብላችሁ የሆነ የማይሆን ነገር ውስጥ ነው እንግዲህ የተገኘው ብዬ የማስበው። እኔ እንደውም ያው እንዳልኩ ብዙ ቤቶችን እየገዛ ምክንያቱም የተወሰነ ፋሚሊ ነው ያለው የገዛቸው ቤቶች ግን ብዙ ከመሆናቸው የተነሳ የሆነ በቃ አትርፎ የሚሸጥም ነው እየመሰለኝ ያለው። ለምን አንዳንዴ ባለሀብቶች ይይዙትና ቤቶችን ወይ የሆነ እቃዎችን ይዘው እስኪወደድ ወይ ይጠብቃሉ ወይ ደግሞ የተሻለ አገኘን ብለው ሲያስቡ ይሸጣሉ እና እንደዛ ብዬ አስብ ነበር። ግን እሱ አይመስለኝም። መስፍን ምን እንደሚሰራ ስለ ስራው፣ ስለ ህይወቱ፣ ስለ አኗኗሩ ነግሮክ ያውቃል? አይ ስለዚህ ጉዳይ እንኳን ምን ብዬ እኔም አልጠይቀውም። በዛ ላይ ውሎም የለንም እንደዚህ ያለ ዲቴል የሚነግረኝ ነገር የለም። እሳቸው የተከበሩ ሰው ናቸው። እኔ ምን ብዬ ነው አንድ ተራ ደላላ ሄጄ ስለ ቤቱ ስለ ኑሮት ብዬ መነሻው መግቢያውት ብዬ መጠየቅ አልችልም። ለምን ለኔ አንድ ለእሳቸው እንዲመጠየቅ ራሱ ማስከፋት ነው። እኔም የማይመጥነኝ ቦታ ላይ መገኘት ነው። እሳቸውም ደግሞ በጣም የተከበሩ ሰው ሆነው ይህን ጥያቄ ማቅረብ ለኔ ምንም የሚጠቅመኝ ነገር የለም። እኔ የሚጠቅመኝ ልቁን ቢዝነስን ሰርቼ መሄድ ነው። ከዛ ውጪ ምንም ሊያገናኝ የሚችል ነገር የለም። የመጀመሪያው ነገር የገዛቸውን ቤቶች ሁሉ ታውቃቸዋለህ ወይ ነው። ቤቶቹንስ ለምን እንደሚጠቀም ጠይቀው ታውቃለህ ወይንም ሄደህ ያንን ቤት አይተህ ታውቃለህ? አይ አንድ ቤት እኮ አንተ ስታሻሽጥ የገዛ ሰውዬ የፈለገውን ያደርገው። መቼስ ከፈለገ ያከራየው ይሸጠው የፈለገውን ሊያደርገው ነው አይደል ሸጥለት የሚገባው። ስለዚህ እኔ ከሸጥኩ በኋላ እኔ አይመለከተኝም። በማይመለከተኝ ነገር ውስጥ ገብቼ ደግሞ የደንበኛዬን የነገ የእንጀራዬን ነገር መቁረጥ ነው እንጂ የሚሆነው ምንም ቫልዩ የለውም። እኔ ሽጬላቸው ዞር ነው የምለው እንጂ እኔ ለፈለጉት ያርጉት አላውቅም። ብዙ ቤት ደግሞ ሽጬላቸው እንዳልኩ ከ4-5 ቤት በላይ ሽጫለሁ። ይሄን ደግሞ እኔ የት ነው ያረጉት ምን አረጉት ማለት አልችልም። ለምን በቃ ገዙ ኮሚሽን ያስኩኝ በቃ ነው የሚሄድ ነው። ስለ ቤቶቹ ታውቃለህ ወይ ነው? ቤቶቹን ለምን እንደሚጠቀማቸው በአጋጣሚ ሄደ ያየኸው የሰማው ነገር አለ? አይ እንደዛ ዲቴል አላውቅም። እኔ እንዳልኩ ይሄ አሁን ይሄን ቤት አውቃለሁ እዚህ አንዳንዴ እንደማገኛቸው። ሌሎቹ ቤቶች ግን እኔ ብዙም አልሄድኩም እንዳልኩ ውጪ ነው የሚያገኙ ምናምን። ምን ያህል ጊዜ ሆኖታል ይሄ ቤት? ይሄ ቤት እንኳን በቅርብ ነው የተገዛው። ያው ጊዜውን እንደዚህ ነው ብዬ ባላውቀው ግን በቅርብ ነው። አሁን የሪል ስቴት ነበረ እንደምንም ነው እንደውም ተወርጬ ፈልግልኝ ብለውኝ ፈላልጌ ነው ያመጣውላቸው። ይሄ ነው በቅርብ እንደውም ሌሎቹን ቆየት ያሉ አሉ። አሁንም ለወደፊትም እየፈለክ ነገርይ ነው የሚሉኝ። እኔ እፈልጋለሁ እንግዲህ ሳገኝ ደግሞ እየሮጥኩ ነው አምጥቼ እንትን ምለው። ለምን እንዳልኩ እኔ በዚህ ስለምተዳደር እሳቸውንም ደግሞ ማስከፋት አልፈልግም በቃ። ከዛ ውጪ ግን እኔ የምትለኝ ነገር ምንም የሌለበት ሰው ነኝ እንጂ በቃ ምንም የለበትም። እኔ የተለየ ካንተም ስራ እንደው መስፍን ምን ሊሰራበት ነው ብለህ ያሰብካቸው ያጋዘው ነገር አለ? ያው የተለየ ባይባልም መጋዘኖች ይከራያሉ። እነዚህ መጋዘኖች ግን ያው ሲከራዩ ራሱ ፈልግልኝ ባሉኝ ሰዓት 2-3 መጋዘን ቢገኝ ሰዎች ናቸው የሚላኩት እንጂ እሳቸው መጥተው አያዩም። በቃ እነዛ ሰዎች ይመጣሉ ያሉ ከእሳቸው ጋር ይደዋወላሉ። ከዛ ብሩ የሚከፈለውን ከፍለው ለኔም ኮሚሽን ይልከው ይሄዳሉ። ግን ያ መጋዘን ለምን ይዋል እንዳልኩ ነው እንደ ቤቶቹ ነው። ቤቶቹ ለምን ያውሏቸው እነሱ ይደሩባቸው ያከራዩዋቸው ይሽጧቸው አላውቅም። ስለዚህ ያም እንደዛ ነው። እያንዳንዱ ነገር ያው ሰኪሩ ስለሆነ ባለሀብት እሱ ላይ ገብቼ እኔ ምንም ነገር ማጥራትም ደግሞ አይጠበቅብኝም። ምንም ከኔ ጋር የማይገናኝ ነገር ስለሆነ አይ እንዲህ ወንጀል አለ ምናምን የሚመለከተው ሰው ሊያጠራ የሚችለው። እኔ ግን ይሄን ነገር
እስካለኝ ድረስ እንዳልኩ መኪናም ላቀርብ እችላለሁ። መጋዘንም ፈለጉ ቤትም ፈለጉ ያሉትን ነገር ከማቅረብ ወደ አላለም። ለምን ጥሩ ደንበኛዬና ጥሩ ባለውለታዬ ስለሆኑ ማለት ነው። እኔ እንግዲህ ራስን በአንደበት ተናግራል። መስፍን እጅግ በጣም ትልቅ ሰው ነው። ትልቅ ኢምፓየር የገነባ ሰው ነው። ነገሮቹን ሁሉ በሚስጥር የሚያከናውን ሰው ነው። ወርዶ ከአንድ ተራ ደላላ ጋር ቁጭ ብሎ የሚያወራበት ምንም ምክንያት የለውም። ይሄ ለአንተም ግልጽ የሚሆን ይመስለኛል። መስፍን ትልቅ ወንጀለኛ ነው። ነገሮችን እንዴት ማድረግ እንዴት ማጥራት እንዳለበት የሚያውቅ ሰው ነው። በጣም ትልቅ ሰው ነው። እንዴት ነው ካንተ ጋር ቁጭ ብሎ ከአንድ ተራ ደላላ ጋር ቁጭ ብሎ ስለ መጋዘን ስለ እንትን ሊያወራ የሚችለው? እንዴትስ ቤቱ ድረስ ይጠራል? ይሄ ማለት አንተ ከመስፍን ጋር የምትሰራው ትልቅ ነገር አለ ማለት ነው። እሱን ተናግረ በሰላም ከዚህ ቤት መውጣት ይሻላል። ስለዚህ እኔ በጸባይ ለመጨረሻ ጊዜ ነው የምጠይቅ ይሄንን። ምንድነው ከመስፍን ጋር ያለ ግንኙነት? ምንድነው የሥራ ድርሻ? አረኔ እንደነገርኩ ነው ጌታዬ። እኔ ምንም እንደዚህ አይነት ነገር የምትለው ነገር ምንም እኔ የማውቀው ነገር የለም። እኔ ምንም ግንኙነት የለኝም። ይሄው እንዳልኩ እኮ ነው። በቃ ቤቶችን እኔ እሸጥለታለሁ ዳልዬ። በቃ ፈልግልኝ እንደዚህ እንደዚህ ቤት ይላል፣ ፈልጌ አምጥቼ አገናኘዋለሁ። ከዛ ውጭ እንዳልኩ መኪናዎችን ነው። አሁንም ዛሬ መኪና ታሳየኛለህ ተብዬ ነበር የመጣሁት። እንግዲህ እኔ ሌላ ምንም የማውቀው ነገር የለም አልኩ። ሌላ የምታውቀው ነገር ስላለ እቤቱ ድረስ መጥተሃል። እኛ በዚህ ሰዓት መስፍንን ነበር እየጠበቀን የነበረው። ኤዘር መስፍን እኛ እዛ ቤት መኖራችንን አውቆ እንድታጣራ ልኮሃል፣ ወይንም ደግሞ አንተ ከመስፍን ፊት እየሄድክ ነገሮችን የምታጠራ ሰው ነህ ማለት ነው። የትኛውን እንደሆነ በትክክል ትናገራለህ? እኔ ምን አይነት ዱብዳ ውስጥ ነው የገባሁት? እኔ እንዳልኩ ነው። እኔ እንጀራ ፍለጋ ነው በቃ ዛሬም የመጣሁት። እኔ ተራራ ደላላ ነኝ አልኩህ እኮ። የፈለጉትን ጠየቁኝ አቀርባለሁ። ከዛ ውጭ እኔ ምንም ልታጠና ትችላለህ ጀርቤን። እኔ ከእሳቸው ጋር ሌላ ምንም ግንኙነት የለኝም። ከፈለክ እያንዳንዱ ነገር ማጥራት ትችላለህ። የእሳቸውም ደግሞ ወንጀለኛ ሆኑ አይሆኑ እኔ የማውቀው ነገር የለም አልኩህ እኮ። አጠገቤ የነበረው ሰው ሳማን ነው? እኔ አጠገቤ ያለውን ሰው እንዳልኩ እኔ ምንም የማውቀው ነገር የለም። ምንድነው አላውቀውም ማለት? እኔ እኮ ከቅድም ጀምሮ እኮ በጣም የሚጫወትብንን እንትን እያየው ነው አይደል? አብሮክ የነበረ ሰው ነው። አብሮ ነው የመጣው። በደንብ ታውቀዋለህ። ደግሞ አብራችሁ ነው የሮጣችሁት። እዚህ ቤት ለምን እንደመጣችሁና ማን እንደሆነ ነግረህን መውጣት ይሻላል ወይንስ ቅድም ካያቸው ሰዎች ጋር ዲል ማድረግ? ምን ጉድ ነው? እኔ እኮ አሁን ይኸውልህ ነገርኩህ እኮ። እኔ እንጀራ ነው ፍለጋ የመጣሁት። ግን የሮጠው ሰውዬ ይኸውልህ ከእሳቸው ጋር ግንኙነት ያላቸው ሊሆን ይችላል። ወንድሜ ይሉታል። ግን እኔ ከኔ ጋር ምንም ግንኙነት የለውም። እሱም የሮጠው እንግዲህ ከኔ ጋር ቀድሞኝ ነው የሄደው እንጂ ከኔ ጋር አልመጣም። መጀመሪያም ሊያሳየኝ ነበር የመጣው ያለው ነገር። ታውቃለሁ፣ ቤቱን አውቃለሁ ምናምን ብለኛል። ምንድነው የሚያሳየህ? ማን ነው ደግሞ በትክክል ንገረን ሰውየው። እንዳልኩ ነው። አሁን ከኔ ጋር የሮጠው ሰውዬ ይኸውልህ በቃ ወንድሜ ነው ይሉታል እንጂ እኔ እግዚአብሔር ነው የምልህ። እኔ ምንም የማውቀው ነገር የለም ስለዚህ። ግን እሱ በቃ አንዳንድ እየመጣ ያላችኋል። ምን ውስጥ ነው የገባሁት? ምንድነው? ማን ነው ይሄ ሰው? ማንነቱን በትክክል እስክትነግረን ድረስ ይኸውልህ ታውቀዋለህ። ስለምታውቀው ነው አብሮክ የመጣው። አሁን መስፍን ራሱ መያዙ አይቀርም። እኔ እዚህ ቁጭ ብዬ የህግ ሰዎችና እኛ ሰዎች እቤት ቁጭ ብለው መስፍንን እየጠበቁት ነው። አሁን ይያዛል መስፍን። አንተ ግን አብረኸው ተያይዘ ዘብጥያ ከመውረድ በትክክል ማንነቱን ንገረን። ካለበለዚያ ይኸውልህ እኔ የእውነት ነው የምልህ አልመረም እኮ። እኔ እኮ ነገርኩህ ወንድሜ። ይኸውልህ አሁን አብሮኝ አልኩ አቶ መስፍን እኔ ወንጀላቸውን አላውቅም። እናንተ ወንጀል አለባቸው የምትሉ ከሆነ ራሳቸው አጣሩ። የዚህም ሰውዬ እንዳልኩ አንዳንዴ የሚያይላቸውን አልኩ እኮ። መጋዘንም ሲኖር ምንም ሲኖር የሚያይላቸው ነው። ማን ነው ስሙ? ምንድነው ከመስፍን ጋር ያለው ግንኙነት? አንተስ ይሄንን ሰውዬ እንዴት ነው የምታውቀው? ሁሉንም አጥርተህ ትመልሳለህ። ይኸውልህ እንዴ ስሙ በቃ ክንፈ ይባላል። የእሳቸው ቀኝ እጅ ነው። እንዲህ ሁሉ ጊዜ እየመጣ እቃዎችን ምናምን የሚያየው እሱ ነው። በቃ ቤቶቹን ምናምን የሚያይላቸው እሱ ነው እንጂ እኔ ደላላ ነኝ እንዴ? እኔ በቃ ስራ ልስራበት በእናትህ። እዚህ ቁጭ ብዬ ራሱ ባለበት ስንት ስራ ነው የሚያመልጠኝ? እኔ ልጆች አባት ነኝ እንዴ? ልጆቼ ላሳድግበት እባክህ። ሰውዬ በስነ ስርዓት ትናገራለህ ወይንስ ሌላ ነገር ውስጥ እንግባ? ክንፈ ማን ነው? ምንድነው? አንተስ ከመስፍን ጋር ያለ ግንኙነት ምንድነው? ከደላላነት ውጪ የምታውቀውን ነገር ንገረኝ ነው እያልኩ ያለሁት። እኔ እኮ ነገርኩህ እኮ በቃ ከዚህ ከመኪና ከምን ውጪ ያው በቃ የቀረች ምላት በቃ ምንም ያልነገርኩህ እግዚአብሔር ነው የምልህ። በቃ ሴቶች አንዳንዴ ሲያስፈልጋቸው ባለ ሀብቶች ናቸው እነሱን አቀርባለሁ። ከዛ ውጪ ግን አቶ ክንፈ ናቸው ሁሉን ነገር ሊሰሩላቸው የሚችሉት። እኔ ደላላ ነኝ አልኩህ እኮ። እያንዳንዱ ትራንዛክሽን ማየት ትችላለህ እኮ። እኔ ያስገቡልኝ ኮሚሽን ምናምን ነው። ቤቶቹንም ደግሞ ከሌላ ነው ከሻጭ አምጥቼ ለገዥ ለሳቸው ማቀርበው እንጂ እኔ ከየት ላመጣ እችላለሁ? ክንፈ ምንድነው ድርሻው?
ክንፈ በቃ ሁሉን ነገር የሚያስፈጽምላቸው እሱ ነው። በቃ ወንድሜ ነው የሚሉት እንግዲህ እኔ ስሰማ እንጂ እኔ ምንም እሱንም እኮ ዲቴል አላውቅም። ክንፈ ወንድሙ ነው የመስፍን ወንድም ነው እያልከኝ ያለው? እኔ እንደዛ ነው ብዬ ማሰብ ለምን ወንድሜ ምናምን እያሉት ነው ሲያወሩም እኔ የምሰማው እንጂ እኮ ሁለቱ ቁጭ ብለው አብረው እኮ እኔ ብዙ ሲያወሩም አልሰማም። ግን አንዳንዴ ወንድሜ ምናምን ስልክም ላይ ሲያወሩ እንደዚህ ነው የምሰማው እንጂ። ምን ያህል ታውቀዋለህ ክንፈ የሚባለውን ሰውዬ? ክንፈ ያው ነገር ሁለቴ መጋዘንና አንዴ ቤት ሲሸጥ መጥቶ በቃ አይቶላቸው ምናምን ነው በቃ ብሩ ትራንስፈር ይሆናል ምናምን ብሎ በቃ ወንድሜ ምናምን ሲባባሉ በስልክ ምንም የሰማሁት እንጂ እኔ እና እዛ ቤተኛ እንደሆነ ነው በቃ ዝም ብዬ ስገምት ለምን ብዙ ጊዜ ስለማየው እንጂ ሌላ ምንም ምን የማውቀው ነገር። ምን ያህል ታውቀዋለህ ማለት ግንኙነታቸው? አሁን ሮጦ አምልጦናል። ልታሳየን ትችላለህ ክንፈን የት እንደማገኘው? እኔ ከሳቸው ጋር ነው ብዙ ጊዜ እኮ የማይጠፋው። እኔ ይኸውልህ ሌላ ለማምለጥ እንዳትሞክር እንደነገርኩ ነው። መስፍን እዛ በቁጥጥር ስር ሊሆን ነው። አንተም አብረህ ዘብጥያ ትወርዳለህ። ስለዚህ ክንፈን አውቀዋለሁ ካልክ ክንፈ የት እንደሆነ ማን እንደሆነ በደንብ ታውቃለህ ማለት ነው። ስለዚህ እሱ ጋር ተወስደናል። ሲቀጥል እያንዳንዶቹን ያጋዛኸውን መጋዘኖች፣ ቤቶች እነሱን ታሳየናለህ። መኪናዎቹን ታርጋቸውን ተነግረናለህ። እሱ እኔ ችግር የለብኝም። እኔ ምንም እስከማላቅ ድረስ እኔ ወንጀለኛ መባል አልፈልግም። ግን በቃ ያ እውነታውን ነገር አሳያቸዋለሁ። ምን አማራጭ አለኝ? እኔ ራሴን ለማዳን ነው እንግዲህ። እኔ እንጀራ ሰው ነኝ ብዬሃለሁ እንዳልኩ። ክንፈን ቤቱን ታውቀዋለህ እንዴ? እኔ እኮ አንድ ተራራላኝ እባክህ ተወኝ እንዴ። እኔ እንጀራዬን እንዴ ምንድነው እኔ ልስራበት እባክህ እንዴ። እኔ ልጆች አባል ክንፈን ቤቱን ታውቀዋለህ፣ የመኖሪያ አድራሻውን ታውቀዋለህ፣ ታሳየኛለህ ነው እያልኩ ያለው። እኔ በተቻለኝ መጠን እኮ አልኩ እኮ በተቻለኝ መጠን ለማሳየት ሞክራለሁ። ከዛ ውጪ ግን ዲቴል እያንዳንዱን እኮ አላውቅም እኮ። አሁንም አለ ብዬ በሄድ እኮ በወስድ ላላገኘው እችላለሁ እንዴ። እኔ እርግጠኛ ሆኜ እንዲህ ነው ልልህ አልችልም እኮ እንዴ። ኧረ እባክህ ልስራበት እባክህ እንዴ። እኔ እኮ እንጀራ እንዴ እንዴት ነው እባክህ ሰውዬ? ይኸውልህ በሰላም የምትወጣበትን መንገድ ትፈልጋለህ። የገባህበት ጉድ ወንጀለኞች፣ አራጆች፣ አጋቶች ጋር ነው ስትሰራ ያገኘው። አንተ ንጹህ ሰው ነኝ ስላልክ ንጹህ ሰው ትሆናለህ ማለት አይደለም። ስለዚህ እያንዳንዷ የምታውቀውን ነገር እንዳለ ፈልፍለህ ታሳየኛለህ። ከዛ በኋላ ያንተ ነገር ህግ ይወስነዋል። እሺ? ከዛ በፊት ግን ለማጥበርበር ምናምን አትሞክር። ይሄኔ በዚህ ሰዓት መስፍን በቁጥጥር ስር ውሏል። እሺ? እኔ በስራቸው ሁሉም እንዴ እኔ ምንም አይመለከተኝም ስለነሱ ነገርኩ። እኔ ቢያንስ ልኑርበት በቃ። እኔ ምንም ማውቀው ነገር የለም ብያለሁ። ማውቀውን ነገር ደግሞ ነግሬያለሁ አይደል እንዴ? አሁን በቃ ወደ ስራ ልሂድበት። እኔ እባክህ እዚህ ክንፈን ታሳየኛለህ ማለት ነው ቤቱ። እኔ የምጠረጥር እያንዳንዷን ያጋዛትን ንብረት በአጠቃላይ ታስቆጥረኛለህ። እኔ ችግር የለም እነሱን በቃ በእንትን ስለዚህ ናውጣ። እነሱ እንዴት ሆነ